ዓመቷ ሕፃን ከአክስቷ ጋር በጠዋቱ ጠላ ቤት ውስጥ ተገኝታለች። ወዲያው 3 ወታደሮች ገቡ። ጊዜው መከላከያ የቤት ለቤት ፍተሻ የሚያካሄድበት ነበር። 3ቱም የመከላከያ አባላት ወደ ጠላ ቤቱ ሲገቡ ለዚሁ መስሏት ነበር እናትን። እዚህ ቤት ፋኖች ይመጣሉ አይደል? ወታደሮቹ ጠየቁ። የጠላ ቤቱን ባለቤት እናትን ወታደሮቹ ሲያዋክቡ የ8 ዓመቷ ሕፃን የእህቷ ልጅ የሚሆነውን እያየች ነው። ለመሆኑ ማነሽ አንቺ ሲሉ ጠየቁ። እንደገናም ባረቁ። የ21 ዓመቷ እናት መዋሸትን አልወደደችም። የመከላከያ ወታደሮች እውነቱን እንዳውቁ ታደረገች። ሁኔታውን ስትገልጸው እንዲህ ትላለች። እንዴት ብለን እንዋሻለን? እንዴት ብለን እንክዳለን? እናት እውነቱን ተናግሮ ከመሸበት ማደር የሚለው የአገሯ ብሂል የሚያድናት መስሏት ነበር። አልሆነም። እውነቱ የተነገራቸው ወታደሮች ነገሩን በበጎ አልተቀበሉትም። ሁኔታው ተካረረ። የቤተሰቦቿን ማንነት ጠየቋት፣ መለሰች። ለጆሮ የማይጥሙ ስድቦችን አከታተሉባት፣ ተሰደበችላቸው። ሁኔታውን የምትከታተለው ሕፃን ግን ማልቀስ ጀመረች። ወታደሮቹ ጠመንጃቸውን ወደ ሕፃኗ ደግነው አስፈራሯት። አንደኛው ወታደር እናትን አነቃት። 2 ጓዶች አገዙት፣ ተረባርበው ጣሏት። አንደኛው ወታደር ደፈራት። ከእህቷ ልጅ አጠገብ ሕፃኗ እያየች ደፈራት። ከወንድ ጋር እንዲህ ያለ ነገር አድርጋ የማታውቀው እናት ከጋብቻ በፊት ግንኙነት አለማድረግ ለሚለው የኦርቶዶክስ እምነቷ የተገዛች ነበረች። ግን ኪዳኗን አፈረሰባት። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ሰላም ነኝ። በአጠቃላይ የጽናት ሚዲያ ቤተሰብ ሁልጊዜ የምትከታተሉን አድማጭ ተመልካቾቻችን ሁሌም ጽናትን መከታተላችሁ እንዳታቆሙ፣ ሀሳብ አስተያየት ምስጡበት። ብዙ ጊዜ ማልናገረው የጽናት ሚዲያ በተለይ ቤተሰብ የሆናችሁ ሰዎች ከልብ ነው የምናመሰግነው። የበለጠ ጽናትን የምትደግፉ ሰዎች እንግዲህ ይህንን ድጋፋችሁን አጠናክራችሁ እንድትቀጥሉ ሁሉ ጊዜ መልእክታችንን እናስተላልፋለን። ይህንን ካልኩኝ የጽናት ሚዲያ ቤተሰብ እንግዲህ ፕሮግራማችን ዛሬ የተለያዩ መረጃዎች ናቸው ያሉት። ከመረጃዎቹ ብቻ ሳይሆን ዛሬም መግባት የፈለግኩበትም ጉዳይ በጣም ወሳኝ ጉዳይ ነው። መቼም አገር ቤት ውስጥ በየጊዜው አጀንዳ አይጠፋም። ሁሉ ጊዜ ነው በጣም ከባድ አጀንዳ የሚመጣው። በተወሰነ መልኩ መርጬ ከያዝኩት ውስጥ ትንሽ ለእናንተ መረጃ ላካፍላችሁና ወደ ሀሳቤ ይገባለሁ። የጽናት ሚዲያ ቤተሰብ እንደተለመደው ጽናትን በተለይ ተደራሽ እንድትሆን ላይክ እያደረጋችሁ ሼር እያደረጋችሁ ሀሳብም እየሰጣችሁ አልጎሪዝም የሚባል አሰራር አለ ዩቱብ፣ ብዙዎቻችሁ የምታውቁት። የበለጠ ሰው ከወደደው ፕሮግራማችን ተደራሽ ስለሚሆንና ሌሎች ሰዎችም ስለሚሰሙት የበኩላችሁ ሚና መወጣት አለባችሁ። እኛ ይህን ፕሮግራም ለማዘጋጀት ብዙ እንደክማለን። እናንተ ግን ልትሰጡ የሚገባው ትንሽ ጊዜና ላይክ እና ሼር ማድረግ ነው። ስለዚህ ይህንን በማድረግ የጽናት አድማሷ እንዲሰፋ የበኩላችሁ ሚና ተወጡ እላለሁ። የጽናት ሚዲያ ቤተሰብ ዛሬ አንዱ በጣም ከባድ መነጋገር ያለብን ብዬ የማስበው ቢቢሲ ያወጣው ሪፖርት ነው። እሁድ ማለዳ ላይ ጠላ ቤቱ የዕለት ደንበኞቹን ለመቀበል ተከፍቷል። በዚሁ ጠላ ቤት ላይ ኑሯቸውን ከመሰረቱት የቤተሰብ አባላት መካከል እናት ከእህቷ ልጅ ጋር ማለዳውን ተገኝታለች። የ8 ዓመቷ ሕፃን ከአክስቷ ጋር በጠዋቱ ጠላ ቤቱ ውስጥ ተገኝታለች።
ወዲያው 3 ወታደሮች ገቡ። ጊዜው መከላከያ የቤት ለቤት ፍተሻ የሚያካሄድበት ነበር። 3ቱም የመከላከያ አባላት ወደ ጠላ ቤቱ ሲገቡ ለዚሁ መስሏት ነበር እናትን። እዚህ ቤት ፋኖች ይመጣሉ አይደል? ወታደሮቹ ጠየቁ። የጠላ ቤቱን ባለቤት እናትን ወታደሮቹ ሲያዋክቡ የ8 ዓመቷ ሕፃን የእህቷ ልጅ የሚሆነውን እያየች ነው። ለመሆኑ ማነሻ አንቺ ሲሉ ጠየቁ። እንደገናም ባረቁ። የ21 ዓመቷ እናት መዋሸትን አልወደደችም። የመከላከያ ወታደሮች እውነቱን እንዳውቁ ታደረገች። ሁኔታውን ስትገልጸው እንዲህ ትላለች። እንዴት ብለን እንዋሻለን? እንዴት ብለን እንክዳለን? እናት እውነቱን ተናግሮ ከመሸበት ማደር የሚለው የአገሯ ብሂል የሚያድናት መስሏት ነበር። አልሆነም። እውነቱ የተነገራቸው ወታደሮች ነገሩን በበጎ አልተቀበሉትም። ሁኔታው ተካረረ። የቤተሰቦቿን ማንነት ጠየቋት፣ መለሰች። ለጆሮ የማይጥሙ ስድቦችን አከታተሉባት፣ ተሰደበችላቸው። ሁኔታውን የምትከታተለው ሕፃን ግን ማልቀስ ጀመረች። ወታደሮቹ ጠመንጃቸውን ወደ ሕፃኗ ደግነው አስፈራሯት። አንደኛው ወታደር እናትን አነቃት። 2 ጓዶች አገዙት፣ ተረባርበው ጣሏት። አንደኛው ወታደር ደፈራት። ከእህቷ ልጅ አጠገብ ሕፃኗ እያየች ደፈራት። ከወንድ ጋር እንዲህ ያለ ነገር አድርጋ የማታውቀው እናት ከጋብቻ በፊት ግንኙነት አለማድረግ ለሚለው የኦርቶዶክስ እምነቷ የተገዛች ነበረች። ግን ኪዳኗን አፈረሰባት። ሕመሟን ስትናገረውም አትጉዱኝ እያልኩኝ ተማጸንኳቸው። የታቦታትን ስም እየጠራው ለመንኳቸው። ከልባቸው አንዳች ርኅራኄ አልነበረም። በከሉኝ፣ አበላሹኝ። ከዚያሽ ቀን በፊት ወንድ አላውቅም ነበር። ቢቢሲ ያወጣው ሪፖርት እጅግ በጣም ሰቅጣጭ፣ እጅግ አሳዛኝ፣ እጅግ ቁጭትም የሚፈጥር እና ትግሉም ራሱ በተወሰነ መልኩ የሚገመገምበት ትግል ነው ብዬ ነው የማስበው። ሀዘኑን ብቻና ስሜቱን መቀበል ብቻ አይደለም፣ ክፍተት ውስጥ ምንድን ነው የሚለው እኔ መገምገም መቻል አለበት ብዬ አስባለሁ። የአብይ አገዛዝ ሁል ጊዜ ሰው ለመግደል ነው የሚነሳው። ሰራዊቱም በዋናነት የራሱን ገዳ ኮማንዶ ልኮ ጡት እስከ መቁረጥ የደረሰ አገዛዝ። የጭካኔው በትር ምናልባት ይሄ ከባህሩ በጭልፋ ነው የመጣው የቢቢሲ ሪፖርት። ነገ ጠዋት መረጃው ተጠናክሮ በገለልተኛ አካል ሲጣራ እጃችን በአፋችን የሚጫንበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። ግን ከባህሩ በጭልፋም በወጣው መረጃ ላይ እሱን ተንተርሰን መነጋገር አለብን ብዬ ስለማስብ አንዱና ዋና የመነጋገሪያ ሀሳቤ እሱ ነው። የጽናት ሚዲያ ቤተሰብ ከዚሁ ጋር በተያያዘ የ14 ዓመት ልጅ ቃል ኪዳን የተባለች በተለይ በምዕራብ ጎጃም ሰከላ ወረዳ የ4ኛ ክፍል ተማሪ በጣም በሚያሳዝን ሁኔታ እሷንም ደፍረው እንደገደሏት ነው እየተሰማ ያለው። በተመሳሳይ በደቡብ ወሎ ተመሳሳይ ጥቃት እንደተፈጸመ ነው እየተሰማ ያለው። ይሄ ጉዳይ እየሰፋ የመጣበት ምክንያት እንድምታው ምንድን ነው የሚለው አብረን የምናያይዘው ነው። የእስር ዜና አለ። የጽናት ሚዲያ ቤተሰብ በተለይ ከዚህ ከቤተ ክርስቲያን ጋር በተያያዘ በጣም አክቲቭ የሆነ ልጅ እና ይሄ ሃይማኖታዊ ሂስ የሚሰጥ ልጅ ነው። እኔ ልጁን አውቀዋለሁ። ዮሴፍ ፍሳ ይባላል። ዮሴፍ በጣም በቤተ ክህነት ውስጥ ተቆጥቁጦ ያደገ በጣም ጎበዝ ልጅ፣ አንባቢ ልጅ እና ዲያቆንም ነው እና ዮሴፍ ዲያቆን ዮሴፍ አስረውታል። አዲስ አበባ ፖሊስ ኮሚሽን እንዳለ ነው የሰማሁት። ምናልባት ፌዴራል ፖሊስም ሊወስዱት ይችላል፣ እዛም ሊሆን ይችላል። እርግጠኛ መሆን አልቻልኩም፣ ግን ከሰው የሰማሁት መታሰሩን ሰምቻለሁ። ስለዚህ የጽናት ሚዲያ ቤተሰብ በተለይ እንደዚህ አይነት ማህበራዊ ሂስ የሚሰጡ ሃይማኖታዊ ጉዳዮች ላይ የራሳቸውን ሀሳብ የሚሰጡ ሰዎች የብልጽግና አገዛዝ ወደ እስር ቤት እያሰረ የበለጠ ደግሞ አዋጅ የሚያውጁ ሰዎች ተዘጋጅ ምናምን እያሉ በፌስቡክ ላይ የሚጽፉ በጣም አክራሪ የሆኑ ኃይሎች ያው ሜዳውም ለነሱ ሰፊ ነው። ለማንኛውም ትዝብቱን እንድታዩት ነው የምፈልገው። ዮሴፍ በጣም አዋቂ ልጅ ነው። እኔ በቅርበት አውቀዋለሁ። ከኛ ጋርም ባለፈው ጊዜ በተለይ ከዚህ ከአስቸኳይ አዋጁ ጋር በተያያዘ ታስሯል። በጣም የተሰቃየ ልጅ ነው። በጣም በአስቸጋሪ ሁኔታ
ጊዜውን አሳልፎ ነው የወጣው። መልሶ አሁንም አስረውታል። በጣም የሚያሳዝነው የጽናት ሚዲያ ቤተሰብ እንግዲህ ከዚህ ዋና ነጥቤ ጋር አብሬ ከማያያዝ በፊት የአብይ አህመድ አገዛዝ ወደ ስልታዊ ማፈግፈግ እየገባ ነው። ቻይናን እንደ አማልጂ ብሎ በተለይ ከኤርትራ ጋር ጦርነት እንዳይከፈትብኝ ብሎ እግር እየላሰ እንደሆነ እየተሰማ ነው። ተንበርካኪ ሆኖ እየመጣ ነው እና ይሄ ተንበርካኪነት ያሁሉ ድንፋታ፣ ያሁሉ ድንቁርና፣ ያሁሉ በባሌም በቦሌም ምናምን ብሎ ካድሬውን በሚዲያ ሲያንጫጫ የነበረ የወደብ ጉዳይ ከዚህ ከህዳሴ ግድብ ከህዳሴ ወደቡ ነበር አይደል ሲባል የነበረው። ከዛ በኋላ ደግሞ በባሌና በቦሌ ተባለ። አሁን ደግሞ በሱሉልታም በኮዬ ፈጬም ነገሩ አስቸጋሪ ነው። ስለዚህ ቻይና ገብታ ነገሩን ትንሽ እንድታቀዘቅዘው አማላጅ ሆኖ ከእንደገና ነጠላ ዘቅስቀው እያለቀሱ ነው። እና ኦህዴድ ማለት ይሄ ነው። የኦህዴድ ምላስ አለው፣ ልብ ግን ያው ትንሽ ጮኸ። በካድሬው ጮኸ፣ በምላሱ ጮኸ፣ በሚዲያው ጮኸ፣ በተከፋይ ካድሬው ጮኸ። መጨረሻ ላይ የወንድነት መፈታተል ላይ ሲመጣ ይሄ ጉዳይማ ወደኋላ ማፈግፈግ ውስጥ ገብቷል። እና ወደኋላ ሲያፈገፍግ ትዝ ያለኝ 2008 2009 አብዮታዊ ዲሞክራሲ አፈገፈገ ሸሸ ወይንስ አፈገፈገ የሚል አንድ ሰነድ ወጥቶ እየተወያዩበት ነበር። እና ከዛ በኋላ የአንድ ዓመት ምናምን ጊዜ ነው ከዚህ በፊት የነበረው የኢህአዴግን ስርዓት ያው ራሱ ብልጽግናም ኢህአዴግ ነው፣ ግን ያንን ሲስተም ለውጠናል የሚሉ ኃይሎች ለመምጣት የፈጀባቸው አንድ ዓመት ነው። እና አብይም ልክ በተመሳሳይ ማለት ነው አሁን አፈገፈገ ወይንስ ሸሸ የሚለውን ሳስብ ከዚህ በኋላ የሚቀረው አብይ እንደው ዓመት ያልሞላች ጊዜ እንደሆነ ግልጽ ነው ማለት ነው። ምክንያቱም አቅሙ ምን ላይ እንደሆነ ሌሎቹ ገምተውታል፣ ተገምቷል። ይሄ የተሰራበት አናሊሲስ አለ። የውስጥ አቅም፣ ወታደራዊ አቅም፣ የሰራዊት አቅም፣ የመሳሪያ አቅም፣ የገንዘብ አቅም፣ የፕሮፓጋንዳ አቅም ሁሉም ሲመዘን በምን ደረጃ ላይ እንዳለ ነው መልስ የሰጠው። ሄዶ ነጠላ ዘግዝቆ እባካችሁ ምናምን ማለቱ ያለበትን ሁኔታ የሚያሳይ ነው። ስለዚህ ይሄ ኃይል የሚፈልገው ምንድን ነው? ሁለት እድሎችን ይፈልጋል። አንድ ጊዜ ገዝቶ በሚገዛት ጊዜ ላይ በተወሰነ መልኩ ሰራዊት ተጨማሪ ኃይል ማስገባት፣ የፕሮፓጋንዳ ስራና የመሳሪያ ዝግጅት ምናምን በተወሰነ መልኩ ያንን ካገኘ ተመልሶ ወደ ያው የጦርነት መንፈስ ውስጥ እንደሚገባ ግልጽ ነው። ስለዚህ ስልታዊ ማፈግፈግ ውስጥ እንደገባ ይታየኛል። በሌላ በኩል ደግሞ ቁመናውም አሁን ያለበት ቁመና ገምግሞታል ማለት ነው። ማንም ሰው የሚገመግመው እኛም የምንገመግመው ስለሆነ ስለዚህ ቁመናው ያስገዳጅ ሁኔታ ውስጥ እንደከተተው በተወሰነ መልኩ መገንዘብ ይቻላል ብዬ አስባለሁ። ለማንኛውም የአብይ አገዛዝ በምን ሁኔታ እንዳለ ተጨባጭ ማስረጃ ነው። ነጠላ ዘግዝቆ ልመና ላይ እንደገባ እየሰማን ነው። ይህንን በዚህ ጉዳይ ላይ በሌላ ጊዜ ተመልሰን እንመጣለን። የጽናት ሚዲያ ቤተሰብ ዋነኛ ዛሬ የያዝኩት አጀንዳ ከዚህ ከቢቢሲ ሪፖርት ጋር በተያያዘና በፋኖ ትግል ውስጥ የተከሰቱ ፖለቲካዊና ወታደራዊ እንድምታዎቹ በአጠቃላይ የምንዳስሰው ነው። ቢቢሲ በዘገባው በተለይ በአማራ ክልል ላይ በደቡብ ጎንደር በሰራዊቱ በግፍ የተገደሉ የደፈሩን አስመልክቶ ዝርዝር ሪፖርት አውጥቷል። በዚህ ጉዳይ ላይ አንድ በጣም አሳዛኝና ብዙውን ሰው በጣም ያስቆጨ ከ8 ዓመት ልጅ ከእህቷ ልጅ ጋር የነበረች እናት ሰራዊቱ ታህሳስ 27 2017 ዓ.ም ቤት ለቤት ፍተሻ እያደረገ እዚህ አካባቢ ፋኖች አሉ፣ ፋኖ ይመጣል ይገባል ይወጣል ብሎ ካስጨነቋት በኋላ ከ8 ዓመት ልጇ ፊት
ይቺ የእህቷ ልጅ ባለችበት ሕፃን ልጅ እያለቀሰች እሷን እያስፈራሩ በመሳሪያ መጨረሻ ላይ እንግዲህ እችን ሰው እንደደፈሯት እና እንዳበላሿት ዘግቧል። በጣም የሚያሳዝነው በዘገባው እንደገለጸው እኔ በጣም ስሜቴን የነካኝ በእህቷ ልጅ ፊት ይህንን ወንጀል ሰራዊቱ ሲፈጽም በአስገዳጅ ሁኔታ ላይ ሆና እያለቀሰች ትማጸናቸዋለች። እባካችሁ ብላ ስትማጸን፣ ያው አማራ በባህሉም ታቦት ነው የሚጠራው። እንደው በእግዚአብሔር ይዣለሁ እንደው በምታምነው ይላል። መቼም ነፍሱ ከዛ ጋር ስለተያዘ እና እቺ ልጅ በዛ ስቅታ ውስጥ እንግዲህ የፈጣሪን ስም እየጠራች የታቦቱን ስም እየጠራች ትማጸናለች። እባካችሁ ተውኝ፣ እባካችሁ አታስጨንቁኝ፣ እንዳትጎዱኝ እያለች ስታለቅስ ስትማጸን ልባቸው በፍጹም አላዘነም። አትግዱኝ እያልኩኝ ተማጸንኳቸው፣ የታቦታትን ስም እየጠራው ለመንኳቸው። ከልባቸው አንዳች ርኅራኄ አልነበረም። በከሉኝ፣ አበላሹኝ። ከዚያሽ ቀን በፊት ወንድ አላውቅም ነበር። አበላሽተውኝ ሄዱ። ቢገሉኝ ይሻለኝ ነበር። እናም አበላሹኝ። ሪፖርቱ ነው እንደዛ ነው። አበላሹ። ይሄ ተመዝግቦ የሚቀመጥ ምናልባት በዚህ ጉዳይ ላይ ያው ብዙ ጊዜ እናገራለሁ። ስርዓት ይቀየራል፣ መንግስት ይሄዳል፣ መንግስት ይሸሻል ብሏል አብይ አህመድ ባለፈው ጎንደር ላይ። መንግስት ይሄዳል፣ መንግስት ይመጣል ራሱ ባመነው። ስለዚህ የአብይ አገዛዝ ይሸሻል፣ የሚመጣ መንግስት ደግሞ አለ እና ህዝቡ ግን ዘላቂ ነው። እኔ አሁን ህዝብ እና ልሂቃን መለየት አለብን። ከህዝቡ ጋር ብለን አንደምረው፣ ብንደምረው እንደ ሀገር አንቀጥልም፣ እንተላለቅ ነበር። ግን ይሄ ልሂቃን ሁሉ ጊዜ እንደምናገረው ምናልባት ይሄ የታሪክ ዶክመንት ነገ በልጁ ላይ ቢፈጸም ምንድን ነው ዋስትናው ብዬ ሳስብ ዋስትናውን አላውቅም። ግን አደጋ ግን አለው፣ ከባድ አደጋ አለው እና የአደጋውን ጥግ እያሰብኩ ነው። ሪፖርቱን ካነበብኩት በኋላ የእነዚህ ሰዎች መጨረሻን እያልኩ ሳስብ እኔ እንደው ለፈጠሯቸው ነፍሶች እነሱ ራሳቸው እጅግ አሳዘነኝ፣ በጣም አሳዘነኝ። ምናልባት ምን ያህል ሰው ያንን ጊዜ እየጠበቀ እንደሆነ ሳስበው ማለት ነው በጣም ከባድ ነው ብዬ ነው የማስበው። ከሐምሌ 18 2015 ዓመተ ምህረት እስከ ግንቦት 2017 ዓመተ ምህረት ድረስ ከ8 ዓመት ልጅ እስከ 65 ዓመት አረጋዊ ድረስ ተደፍሯል። ልብ በሉ። በዚህ በጠቀስነው ጊዜ ውስጥ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርቱ ያትታል። ይሄ አጠቃላይ ዳታው ነው የሰበሰበው ነው። እንግዲህ ያውም የቢቢሲ ወኪል ኬንያ ላይ ያለ የቢቢሲ ወኪል በአካባቢው ላይ ካደረገው ማጣራትና የዳሳ ሪፖርት ነው። የተለያየ ምንጮቻቸውንም ይጠቀማሉ። እዛው ቦታውም ድረስ በቤት ብዙ መረጃዎችን ያሰባስባሉ። ግን በሚስጥር የወጣው መረጃ ከባህሩ ላይ በጭልፋ ነው ብያቸዋል። ከ2015 እስከ 17 ድረስ ባሉት 2 ዓመታት እንኳን በሆነ ጊዜ ውስጥ 2697 ሰዎች ይሄ ጥቃት ተፈጽሞባቸዋል። የተገደሉት፣ የተረሸኑት፣ መረጃ እንዳይወጣ እያሉ የሚያጠፏቸው እሱ ቀላል አይደለም።
አማራ ክልል በአብዛኛው ከቤተሰብ ተነጥሎ ጠፍቶ የት እንዳለ የማይታወቅ ሰው ከአንድ ሰው ጋር ሲጫወት እጅግ በጣም የበዛው አማራ ክልል አሁን እሱ ነው። ከቤት እንደወጣ አልተመለሰም። እና ምንድነው ቢለው ቤተሰብ ዋይ በቃ ወይ ፋኖን ተቀላቅሎ ነው ወይ ቦታ ቀይሮ ነው ወይ ከሀገር ወጥቶ ነው ብቻ ልጄ እስካሁን አልደወለም የሚል ማህበረሰብ ነው ያለው ብሎ አንድ ያጫወተ ልጅ አለ። እና በጣም በርካታ ሰው ሴትና ወንዱ ሳይቀር ከቤታቸው እንደወጡ አልተመለሱም። ቤተሰብ ወይ መርዶም አልተነገረውም፣ የት እንዳሉ እነዚህ ሰዎችም አልገለጹም፣ ስልክም የለም። ይሄ የሚያሳየው አብዛኛው ገና ቤት ለቤት ተፈልጎ ያልተገኘ የዳሳ ጥናት እንደው ገለልተኛ አካል ገብቶ የሚያጣራው ጉዳይ ነው እንጂ ሰራዊቱ ብዙ ሰው እንደረሸነ ብዙ ወጣት እንዳጠፋ ድምጻቸው እንደጠፋ ከዚህ ሁኔታ መገመት ይቻላል። ስለዚህ ሪፖርቱ በጣም ተገቢና ወቅቱን የጠበቀ ቢሆንም ይሄ ሪፖርት ግን ነገ ጠዋት ደግሞ ተጠናክሮ በሶስተኛ ወገን ገለልተኛ በሆኑ ዓለም አቀፍ ተቋማት ታዛቢዎች ባሉበት ተጣርቶ ህዝቡ መጨረሻ ላይ ያው በህዝብና በሚመጣው ስርዓት ላይ የሚበየን ስለሆነ ማለት ነው። ያው የሚበየን አለ፣ ፖለቲካዊ አለ፣ አጠቃላይ ብዙ ጉዳዮች፣ የፍትህ ጉዳይ፣ የህግ የበላይነት ጉዳይ ጥያቄ ያላቸው ሰዎች ሁሉ ይሄ ትልቅ የሆነ ማስረጃ ነው። ስለዚህ የአብይ አገዛዝ ከዚህ በፊት ደጋግሜ እንደምለው በህይወት የመኖር እድሉ በጣም በጣም ይሄንን ለሚያስቡ ሰዎች በጣም አዝናል። በጣም የሚያሳምመው ይሄንን ሰውና ይሄንን ቡድን የሚደግፍ የቡርዣ ስብስብ ሁሉ ያው ጥቅም ነው፣ ጥቅም እስከሆነ ድረስ ግልጽ ነው። ግን አንድ ነገር ሲሰጡ ደግሞ በጣም ያሰማል። በጣም አገሩን ለማጽናት እየለፋ እንደሆነ ሰው የሚገለው ሰው የሚደፍረው ጡት የሚቆርጠው አገር ለማጽናት ነው። ከዚህ በፊት ብሏል እነሱ በሳንጃ ነው ይወጉን፣ እኛ ብንደፍራቸው ምን ችግር አለ ብሏል። በትግራይ ጦርነት ጊዜ ነው እና ህጋዊ አሰራር ምንም ችግር የለውም ለአብይ። እና እቺ ልጅ አሁን በዚህ በጣም በአሳዛኝ ሁኔታ ውስጥ ያለች ልጅ ይሄ አገር መውደድ ከሆነ የእሱ ጉዳይ አገር ማለት ምን ማለት ነው ብላ ብትጠይቅ መልሱ ምን እንደሆነ ሳስብ ግራ ይገባኛል። እቺ ልጅ ደግሞ ነገ ጠዋት 8 ዓመት እናቷ እዛ ያለች የእናቷ እህት እያየች እንደዛ አሰቃይተው የደፈሯት ሰው ነገ ጠዋት አድጋ እችን አገር ምናልባት ምን እንደምትሆን አይታወቅም። አገሪቷን ልትቀበል ትችላለች፣ ወይ የመንግስት ባለስልጣን ልትሆን ትችላለች፣ ወይ የአንድ ተቋምና የአንድ ብቻ መምሪያ ኃላፊ ልትሆን ትችላለች፣ አይታወቅም። እቺ ልጅ በእናቷ ላይ የተፈጸመው ጥቁር ጠባሳ እኔም እዳ አለብኝ፣ እኔም ያደረ ሂሳብ አለብኝ ብላ ነገ ጠዋት ብትመጣ ተጠያቂው ማን ነው የሚለው ሳስበው ለእኔም መልስ የለኝም። ከዚሁ ጋር በተያያዘ አብሬ ማያያዝ የምፈልገው በተለይ የፋኖ ትግል ላይ ትንሽ ሀሳብ ውስጥ ምክንያቱም ይሄ ጥያቄ ሲመጣ ብዙ የሆኑ ኃይሎች ተጠያቂዎች ናቸው። እኔ ነገሮችን የምመለከትበት መንገድ በብዙ መንገድ ነው። የጽናት ሚዲያ ቤተሰብ በቀጥታ የወንጀሉ ባለቤት የአብይ አገዛዝ ነው። የወንጀሉ ተሳታፊ ግን ብዙ ናቸው። ብዙ ኃይሎች አሉ። ብአዴንን መጥቀስ እንችላለን። ሚኒሻው፣ ልዩ ኃይሉ፣ የብአዴን ካድሬ፣ የሚዲያ ሰራዊት፣ ይሄ በየቢሮ ያለው ሁሉ ከዚህ ሪፖርት በኋላ ይሄ ቡድን
ራሱን አማራ ነኝ ብሎ እንደው በዛ ደረጃ ዲፋይን አድርጎ የሚቀመጥ ቡድን እንደ አማራ ተቆጥሮ በአማራ ክልል ላይ መኖሩ ራሱ አንድ ቀን ማደሩ በጣም የሚያስቆጭና የሚያስገርም ቢሆንም ግን የወንጀሉ ዋና ተጠያቂ ነው። ዋና አስደፋሪ ነው፣ አስገዳይ ነው። ሰራዊቱ እንዲገባ በደብዳቤ ያዘዘ ቡድን። ይሄ ኃይል ከዚህ ወንጀለኛ ቡድን ጋር አብሮ የሚጠየቅበት ሂደት አለ። ሁለተኛው ተጠያቂነት የምለው በቀጥታ የድርጊቱ ተሳታፊ ባይሆንም የሂደቱ እና ይሄ ችግር እንዲፈጸም ምክንያት የሆነ ኃይል ማን ነው ብዬ ሳስብ ምክንያት የሆነው አማራ ክልል ላይ ነው የምላቸው እንጂ አማራ ክልል ባይሆን አማራው ወለጋም የትም በየቦታው በየአካባቢው ሲጨፈጭፉት ነው የቆየው። ግን የህልውና ጦርነቱ ከጀመረ በኋላ ዋነኛ ምክንያቱ አማራ የህልውና አደጋ አለበት ብሎ የተሰባሰበውና የትግሉ ሜዳ እዛው አማራ ክልል ላይ ያደረገው ኃይል ነው። ይሄ ኃይል የፋኖ ኃይል። ስለዚህ የፋኖ ኃይል በዋናነት ወደ ትግል ያስገባበት ምክንያት አማራው የህልውና አደጋ ውስጥ ገብተዋል ማለት ይሄን ሁሉ የሚጠይቅ ነው። ይሄ በአማራ ክልል ላይ ሳይሆን ከአማራ ክልል ውጪ በአጠቃላይ በሀገር አቀፍ ያለ አማራ በህግና በመዋቅር ሲጨፈጨፍበት የነበረውን ሂደት አስቆጭቶት ይሄንን ለመመከት እንደው ወደ ትግል ውስጥ የገባው። ወደ ትግል ሲገባ የትግል ሜዳውን አማራ ክልል ላይ በዋናነት የፋኖ ትግል ሲጀመር ከህዝቡ ላይ ሁለት ነገር ወስዷል። አንደኛ አስተሳሰቡ ፖለቲካዊ አስተሳሰቡ ነው። ስለዚህ ማህበራዊ መሰረቴ ማንን አድርጓል? የአማራ ህዝብ አጠቃላይ ነው የምናገረው ነው። ከሌ የምል አይደለም፣ ሁሉም ፋኖ የሚመለከተው ስለሆነ። ስለዚህ ከህዝቡ አንዱ የውክልና ጥያቄ ወስዶ የማህበራዊ መሰረት የውክልና ጥያቄ፣ ፖለቲካዊ የውክልና ጥያቄ። ምክንያቱም የአማራ ህዝብ ብሎ ነው የወጣው፣ በስሙ ነው የወጣው። ሁለተኛ ነፃ መሬቱን ወስዷል፣ ነፃ ግዛቱን ወስዷል። ማህበራዊ መሰረቴ ነው የሚለውን የውክልና የፖለቲካ ጥያቄ ወስዷል፣ ነፃ መሬቱን ደግሞ ወስዷል። በሶስተኛ ደረጃ ካየነው ትግሉን ሲጀምር እንደ አማራ የኔ ልጆች ናቸው፣ ጥያቄውም የኔ ጥያቄ ነው የሚል አማራ እስካለ ድረስ ተገቢም ስለሆነ ስንቁንም ወስዷል። ስለዚህ እንደ ህዝብ የፖለቲካ የውክልና ማህበራዊ መሰረቱን ጥያቄ ይዟል፣ ነፃ መሬቱን ይዟል፣ ስንቁንም ይዟል። 4 እና 5 ብለን ከጨመርን ልጆቹንም ለትግሉ ሰጥቷል። ህዝባዊ ጥያቄ ስለሆነ፣ ህዝባዊ ትግል ስለሆነ። ስለዚህ የአማራ ፋኖ ትግል በሜዳው ይሄንን ትግል ሲጀምረው የጠላት ኃይል በሱ ሜዳ ሲመጣ ምን ሊያደርግ ነው የሚመጣው? የሚመጣው እኮ ሰው ሊገል ነው። እንደ አብይ ያለ ጭራቅ ደግሞ ሰው ሊገል ብቻ ሳይሆን ጡትም ሊቆርጥ ነው። ቆርጦ አሳይቶናል። ስለዚህ ሰራዊቱ አማራ ክልል ላይ የሚገባው ሰው መግደል ነው፣ መድፈር ነው። ያገኘውን ሰው አማራ የተባለ በሙሉ እየገደለ ከምድረ ገጽ ማጥፋት ነው። ማህበራዊ መሰረት የሚለውን በሙሉ ማናጋት፣ ማድቀቅ ነው። በሶስተኛ ደረጃ ሪሶርሱን ማቋረጥ ነው። በተለይ አማራ ክልል ላይ የሚገባውን አጠቃላይ ምግብ፣ መድኃኒት ወዘተ አጠቃላይ የንግዱን ሴክተር በመቆለፍ አማራ ክልል ላይ ረሃብ መፍጠር ነው፣ ችግር መፍጠር ነው።
በሶስተኛ በአራተኛ ማህበራዊ መሰረቱን በተለይ ትምህርት መዝጋት፣ የሕክምና ተቋማትን መደብደብ ወዘተ። ስለዚህ ክልሉ ምን ይሆናል? እየወደመ ይመጣል። ትምህርት ከሚገባው ይልቅ የሚቀመጠው ቁጥር ይበልጣል። ድንቁርና በየዓመቱ እየጨመረ ይመጣል። በተመሳሳይ በምድርም በሰራዊቱም እታች ባለ በእግረኛም የሚጨፈጭፈው የሚገለው ሰው ቀላል አይደለም። ይሄንን የመንግስት አቋም የመንግስት ቁመና ይዞ ባለው የትጥቅ ብልጫ እንደ ህዝብ ለማጥቃት ሲነሳ ህዝቡም እንደ ህዝብ የራሱ የሆነ ትግል በማድረግ ልጆቹን ለማስጣል ብዙ መስዋዕትነት ከፍሏል። ስለዚህ የተወሰደበት ምንድነው? ሪቬንጅ ነው፣ በቀል ነው። እኛ እየታገልን እናንተ ከኋላ ሆናችሁ እየወጋችሁ ነው፣ ስቅ እየሰጣችሁ ነው ምናምን። ከዚህ በፊት ብርሃኑ ጁላ ብሏል። ድግስ ቤት የተጠራውን ድግስ ሊበላ የመጣውን አናውቅም። እኛ የምናውቀው እዛ ፋኖ መገኘቱን ነው። ስለዚህ ድግስ ውስጥ ያለም ደጋሹም ይሁን እድልተኛውም እዛ ማዕድ ላይ የተቀመጠ ሁሉ ሟች ነው። ብርሃኑ በግልጽ ያለ እንደዛ ነው። ስለዚህ የአማራ ፋኖ ትግል በሜዳው በራሱ ማህበራዊ መሰረት እንደዚሁም ደግሞ የራሱን ህዝብ ስንቅ ሞራልም እያገኘ ነው እዚህ ትግል ውስጥ ያለው። ይሄንን ባያገኝ ኖሮ ምን ይሆን ነበረ? ይሄ በሌለበት ሁኔታ የሚለው ትግሉ እጅግም ፈታኝ ብቻ ሳይሆን አስቸጋሪም ነው። ወይም ደግሞ ሌላ አካባቢ ላይ የሚሆነው ትግል የተራዘመ ጉሬላ ፋይተር ነው የሚሆነው። የጉዳት መጠኑን ግን ሊቀንሰው ይችላል ከክልሉ ቢወጣ። ሂደቱ ግን በጣም የተራዘመ ሊሆን ይችላል። ምክንያቱም በሜዳው ሆኖ አገዛዙን መቅጠምና ተስቦ መምጣት በጣም ስለሚለያይ ነው። ወታደራዊ ትንተና የሚሰጡ ሰዎች በደንብ በዚህ ጉዳይ ላይ እነሱ ሙያተኞቹ ቢናገሩት ይሻላል። ዋናው ጥያቄ የፋኖ ትግል ከህዝቡ የተቀበለውን ህዝቡ ደግሞ የሚፈልጋቸው ነገር ምን ነበረ ነው የኔ ጥያቄ ብዬ ነው እያሰብኩ ያለሁት። ለፋኖ ነፃ ግዛቶቹን ፈቀደለት፣ የፖለቲካ ማህበራዊ ውክልናውን ሰጠው፣ ልጁን ሰጠው፣ ስንቅና ትጥቁን ሰጠው። ሞተ፣ በሰማይ በምድርም ተደፈረ። ግን የሚጠይቃቸው አለ። ህዝብ እንደ ህዝብ ይጠይቃል። ለምሳሌ እኔ አሁን እንደ አንድ አማራ እጠይቃለሁ፣ እዚህ ትግል ውስጥ መጣችሁ፣ በዚህ ሜዳ ላይ ህዝቡ በዚህ ደረጃ ዋጋ ከከፈለ እናንተስ ያለባችሁ ግዴታ ምንድን ነው? ህዝቡ ሲጠይቅ መሰረታዊ ግዴታዎች 1 2 3 ብዬ ልግለጽላችሁ። የመጀመሪያው መሰረታዊ ግዴታ የወጣበትን ዓላማ የሚያስፈጽም አንድነት ይፈልጋል። የመጀመሪያው ጥያቄ ነው የምነግራችሁ። ለዚህ ዓላማ ነው የወጣሁት ካልክ በዚህ ዓላማ ላይ ተሰባስበ አንድ ሆነ ትመጣለህ አትመጣም? እኔ ብዙ ጊዜ አንዳንድ ሎጎ ላይ እንትኖችን አያለሁ። አዲስ አስተሳሰብ፣ አዲስ ለውጥ፣ አዲስ ምናምን፣ በዚህም በኩል ትብብራችን፣ አንድነታችን ምናምን የሚባል ነገር አለ ሎጎ ላይ። መሬት ላይ ግን የማይታይ እና እኔ በግሌ እቆጫለሁ። መቆጨት ብቻ አይደለም፣ ቦታው ላይ በሆን አንድ ቀን እሳድራለሁ። እኔ በግሌ እኔ ታጋይ ነኝ። እውነት ለመናገር የጽናት ሚዲያ ቤተሰብ በጣም 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 እንደዚህ አይነት አስተሳሰብ እንደዚህ አይነት መሪ የለሽ ትዕግስቱስ ከየት ይገኛል ብዬ ሳስብ እኔ ትዕግስት ያላቸው ሰዎች በጣም አደንቃለሁ። እኔ ግን የለኝም። እውነት ለመናገር በዚህ ደረጃ ትዕግስት የለኝም። እሞት ነበረ።
እና አንዳንድ ጊዜ ፈጣሪ የሚፈልገውን የሚፈትነው ህዝቡ በዚህ ደረጃ ዋጋ ከከፈለ የመጀመሪያው ጥያቄ ፖለቲካዊ አንድነት መፍጠር ነው። ማህበራዊ መሰረቴ አማራ ነው ካልክ ስለ አማራ አንድ ሆነ መምጣት። ሁለተኛው አማራ ክልል ላይ ያለውን የትግል ሜዳ በጣም ባጠረ መልኩ የትግሉ ሜዳ እያሰፉ መምጣት ነው፣ ማስፋት ነው። የትግሉ ሜዳ መቀየር ነው። ትግሉ እዛው አማራ ክልል ላይ በታጠረበት ሰዓት እዛው ሲቆም እዛው በቆመበት ላይ ነው ሁሉ ጊዜ ውጊያ ያለው። ስለዚህ አገዛዙም በድሮንም በምንም በየቀኑ ሰው የሚገድለው አማራ ክልል ላይ ነው። ለምን ከተባለ የስበት ማዕከሉ የትግሉ የስበት ማዕከል እዛ ስለሆነ። ስለዚህ በተራዘመ ጦርነት ላይ ማህበራዊ መሰረታችን የምንለው ህዝብ ምን የመሆን እድል ይገጥመዋል? የመደፈር ቢቢሲ የዘገበው ዘገባ የመረሸን ፋኖን ደብቃል፣ ስንቅ ሰጥሃል፣ ውሃ ቀብላል እየተባለ መግደል፣ የመዘረፍ ንብረቱን ከብቱን እንደዚህ አይነት የዘረፋ ያስገድዶ መድፈር በተመሳሳይ ደግሞ የግድያ እርምጃ ይፈጸምበታል። የ14 ዓመት ልጅ ቃል ኪዳን የተባለች የአራተኛ ክፍል ተማሪ ምዕራብ ጎጃም ሰከላ ላይ በአሰቃቂ ሁኔታ ደፍረው ነው የገደሏት የሚል ዜና መስማት ብቻ በቂ ነው። እንኳን የቢቢሲ ዘገባ ትተነው ይሄ ብቻ አያስቆጭም? የጽናት ሚዲያ ቤተሰብ ማለት እኔ አሁን የምናገረው ምን እንደው የአማራነት ብሔርተኝነት በራሱ እኔ እስቲ እንፈትሸው። ግን መሬት ላይ የሚታይ ነገር አለ? ማን ነው እኔ ብሔርተኛ ነኝ ብሎ ራሱን በዛ ትግል ውስጥ ሊያሳይ የሚችል ጥቅሙን፣ ዝናውን ይሄ ሻለቃ እንትን የብርጌድ መሪ የምናምን መሪ የሚል ከኋላ ያስከተለው ስም የስልጣን ጉዳይ፣ የክብር ጉዳይ፣ ይሄ ግለሰብ ተክለቁመና ጉዳይ እሱን ሁሉ እርግፍ አድርጎ እኔ ተራ ሰው ሆኜ እዚህ ትግል ውስጥ እመጣለሁ ብሎ የሚያስብ አማራ አለ? እስቲ እንጠይቅ። እስቲ እኔ በጣም ስለማስብ አለ? የአማራ የፖለቲካ ባህልስ ለዛ እየፈቀደልን ነው? ስፔሱን ለዛ እያመቻቸን ነው ወይንስ ዝም ብለን የመንጋ ተከታይ ሆነን በነዱን ብቻ የምንነዳ? መሪ ማውጣት፣ ድርጅት ማውጣት፣ የፖለቲካ ሀሳቦችን መፍሰል። ባለፈው ጊዜ ጃዋር አንድ ጽሁፍ ጻፈ። በጣም ረጅም ትንተና ነው የጻፈው። ለማን ነው የሚጽፈው? ለብልጽግና። ብልጽግና ወደ ጦርነት ውስጥ ቢገባ እና ባይገባ አዋጪ የቱ ነው የሚል ረጅም የሆነ ትንተና ጻፈ እና የመጨረሻ የጽሁፉን ሀሳብ ያነበባቸው ሰዎች መዝጊያው ላይ ሊመጣ የሚችለው አደጋ ከባድ ስለሆነ መዘጋጀት አለብን የሚል ድምዳሜ ሰጠ። የአንድ ናሽናሊዝም ብሔርተኛ ፖለቲክስ በዚህ ደረጃ ምክረ ሀሳብ ሲያመጣ የአማራ ትግል እየተራዘመ ሲመጣ ያለው ኮስት የአማራ ትግል የድርጅት የፖለቲካ የተለያየ የአሊያንስም ጉዳይ ጭምር የኃይል አስተላለፍ ትንተናውን ሊሰራ የሚችል አንድ ሊቃን እኔ አላውቅም። ይህንን እንደው ታዘቡ እስቲ ወንድሞቼ፣ እንደው ታዘቡ። እኔ ከሌ የሚባል ነገር እኔ ስለማልፈልግ ነው። እስቲ አንድ ሰው እነ ጀዋር በጻፉ ተንትኖ ጽፎ ስትራቴጂክ ሀሳብ ያመጣ ሰው እስቲ አሁን የተፈጠረውን ክፍተት ልዩነት ምናምን እስቲ የሆነ ጠጋግኖ ምናምን ሊመጣ የሚችል ብቻ እኔ እርግማን ይመስለኛል። እና
ይህንን ሳስብ የጽናት ሚዲያ ቤተሰብ የፋኖ ትግል የመጀመሪያው የጎዳው ህዝቡን ፖለቲካዊ አንድነት ብያኔ ባለመስጠቱ ህዝቡን ጎዳው። የተራዘመ ጊዜ እንዲፈጅ እያደረገበት ነው። በዛ በተራዘመ ጊዜስ ደግሞ የአገዛዙ ሰራዊት ጥቃት ሰለባ ይሆን ነው። ሁለተኛ ሶስተኛው ጉዳይ ቅድም እንዳልኳችሁ የትግሉ ሜዳ ማስፋት እየቻለ መምጣት ባለመቻሉ ብዬ የማስበው ይሄ ከአካባቢ ስሜት የወጣ አማራዊ የሆነ የፖለቲካ ብሔርተኝነት ይዞ መሪዎችን እየሰየመ አለመምጣቱ ነው። እሱ ቅድም ባልኳችሁ አብሮ ቢጠቃለልም በተወሰነ መልኩ የመሪ መጦት እየተፈጠረ የመጣው ከዚህ ጋር ነው። ስለዚህ ህዝቡ እየተጎዳ የመጣበት አንዱ በእነዚህ ምክንያቶች ናቸው። ህዝቡ መስጠት የሚገባውን ነገር ሰጠ። መሬት ላይ ያሉት ሰዎች ግን መስጠት የሚገባቸውን ህይወት እየሰጡ ነው። ይገባኛል። ይሄ የሚደነቅ ነው። ይሄንን ማጣጣል የለም እኔ ያስኩት። ይሄ ትልቅ የሆነ ጀብዱ ነው። ይሄ ትልቅ የሆነ መስዋዕትነት ነው። ግን ይሄ ሁሉ መስዋዕትነት የተከፈለው የትግሉ እና መሬት ላይ ያለውን የአማራ ህዝብ የፖለቲካ አስተሳሰብ የገባቸው ሰዎች የህይወት መስዋዕትነት የከፈሉት ነው። ትግሉ የሚፈልገው ኮስት ነው፣ ህይወት ነው እየበላ ያለው። ይሄንን በማድረግ ይደነቃል። ይሄንን በማስጀመራቸው ይደነቃል። ግን በራሱ ሂደቱ ብቻ አይደለም ይደነቀው፣ ውጤቱም ጭምር ነው። ውጤቱ ቢበላሽ ሂደቱ ራሱ ይበላሻል። ምክንያቱም ድል የአሸናፊዎች ድል ነው። የግንቦት 20 ድል ግንቦት 20 ወርቃማ ድል የተባለችው አሸንፋ ስትመጣ ነው። ተሸንፎ ቢሆን ኖሮ ግንቦት 20 አይከበርም። የመስከረም 2 ድል አሸናፊ ሆኖ ስለመጣ ነው። የመጋቢት 24 ድል አሸናፊ ነኝ ብሎ ስለመጣ ነው። የአሸናፊዎች ድል ነው። የአሸናፊዎች ድል የጻፉት ህልማቸው ራሱ እንደ ህገ መንግስት ተቆጥሮ ይሸጣል። ስለዚህ ፋኖ የአሸናፊ ድሉን ሲበይን ነው ታሪኩን የሚበይነው። ሂደቱ አይደለም፣ መጀመሩ አይደለም። መጀመሩ ትልቅ ነገር ነው፣ ውጤቱ ግን አይደለም። ስለዚህ ውጤቱን የሚያበላሸው ከሆነ የሚበላሸው ደግሞ በራሱ ጥፋት ከሆነ በተበላሸው ውጤት ላይ ኮስቱ ማንጋ ነው? ቅድም ብያቸዋለሁ። እነዚህን 3 መሰረታዊ ነገር ለዚህ ትግል የሰጠ ህዝብ ላይ ነው። ስለዚህ ይበቀለዋል፣ ጠላት ይበቀለዋል። ስለዚህ ፋኖ የአሸናፊነት ድሉን ለመጻፍ በሂደቱ መፎከስ ሳይሆን እኛ እኮ ነው መስዋዕት የምንከፍለው፣ እኛ እኮ ነው እንደዚህ ያልነው የሚለውን በተራ ጉዳይ፣ በክብር ጉዳይ፣ በስልጣን ጉዳይ፣ በአካባቢ ጉዳይ በስምና በዝና የታጠረ ማንነቱን አውልቆ እኔ አንድ የአማራ ሰራዊት ነኝ፣ የትግሉ ወታደር ነኝ ብሎ ማሰብና በዛ የትግል አስተሳሰብ ደግሞ የተሰባሰበ ትግል መፍጠር በጣም መሰረታዊ የሆነ ልዩነት አለው። በነገራችን ላይ በታጋይና በክብር ጉዳይ ላይ ልዩነት አለው። አንድ አባል የሚያስበውና አመራር ላይ ያለው ኃይል የሚያስበው በጣም ልዩነት አለው። ስለዚህ የፖለቲካ ስልጣን አይደለም አሁን የያዘው፣ የህልውና ትግል ነው። በህልውና ትግል ውስጥ ቢቢሲ ያወጣው ውጤት ብቻ 2697 ሰዎች ከ8 ዓመት እስከ 65 ዓመት አረጋውያን ድረስ ተደፍረዋል፣ ተገድለዋል። በየአካባቢ ላይ ያለቀውን ቤት ይቁጠረው። ይሄ ካላስቆጨን፣ ይሄ አስቆጭቶ ካላሰባሰበን ምኑን ነው ለአማራ ህልውና ወጣው የምትለው? በየአካባቢ ያለው
እኔ የምናገረው ይሄንን ማንም ሰው ስለማይናገር ነው። በነገራችን ላይ የጽናት ሚዲያ ቤተሰብ ማንም ሰው ስንታየው በሚናገረው ደረጃ አይናገርም። ማንም ስለማቅ ነው። ስለዚህ ልትቆጩ ይገባል፣ ልታስቡ ይገባል። ምንድን ነው እየታገልን ነው ወይንስ ለመጥፋት ነው የምንታገለው? ትግሉ የተጀመረበት መንፈስ አማራ ማዳን ነው፣ ማድቀቅ ነው፣ የጠላት ሲሳይ አድርገን መጫወት ነው ወይንስ ከዚህ የህልውና ትግል ማውጣት ነው? ይገባኛል፣ ጥያቄው ማውጣት ነው በሚለው ላይ ወስናችሁ ወደ ትግል እንደገባችሁ ብዙዎቹ አምናለሁ። ግን ይሄ እኮ መሬት ላይ እኮ መታየት አለበት፣ መገለጥ አለበት። ዛሬ ወንድም ከወንድሙ ጋርም ጥይት የሚማዘዝበት ጊዜ አለ። ስንት ወንድም ነው ያጣ ነው? ስንት ሰው ነው እርስ በርስ የተበላለው? ስንት ሰው አጣን? እስቲ ተመልከቱት። ትግሉ ሲጀመር የነበረው የፖለቲካ ግለት፣ የሚዲያው ጩኸት፣ የፕሮፓጋንዳ የበላይነት አሁን አለ። ሚዲያው ላይ ያለው ሽፋን አለ፣ አልቀዘቀዘም። እና በዝምታ ውስጥ እየጠፋን አይደለም? እስቲ ተመልከቱ። አሁን ቅርብ ጊዜ ቢቢሲ ሪፖርቱን ያወጣ ጊዜ በጣም ነው ያዘንኩት። እኔ የአምለሰት ሙጬ የቴዲ አፍሮ ባለቤት አንድ ቲክቶከር ነው መሰለኝ ቃለ ምልልስ አድርገው እንዴት ቫይራል የሆነ አጀንዳ ነበር እና ልጁ ማን ነው እኔ አላውቀውም፣ ምንድን ነው ስራው ምናምን ብዬ ትንሽዬ ሳጣራ ያለንበት እኔ የሞራል ዝቅጠት ነው የምለው። እውነቴን ነው የምነግራቸው። እንደ ሀገር፣ እንደ ህዝብ፣ እንደ ማህበረሰብ የገባንበት የሞራል ዝቅጠት ማሳያ ሆኖ ነው ያየሁት። ቢቢሲ ካወጣው ሪፖርት በላይ ልጁ ቫይራል ነው። በጣም መነጋገሪያ ይሹ ነበረ። በአንድ ሀገር ውስጥ እኮ 2695 ሰው አረጋውያን ጭምር ከ8 ዓመት ጀምሮ ተደፈረ የሚል ዜና እንደ ሀገር እኮ የመፍረሳችን ምልክት እኮ ነው። የብተናው ምልክት ነው። የእርስ በርስ ግጭቱ ወይም ጦርነቱ የሚነሳበት ምልክት ነው። የማን ልጅ ኖሮ የማን ልጅ ይቀራል ተብሎ እኮ እንደ ሀገር እኮ የማንቀጥልበት እኮ ነው። በአንድ ቀን ውስጥ እኮ ነደን የምናልቅበት ዜና ነው። በዚህ ጉዳይ ላይ መግለጫ የሚሰጥ አይደለም፣ እንኳን ያዘነ ሰው አይደለም። እንደውም የበለጠ የአንድ ቲክቶከር ጉዳይ አጀንዳ ሆኖ ሚዲያ ላይ ሲራገብ በጣም ሼም ነው። በቃ እውነት ከሽፈናል። መቼም ፈጣሪ የሆነ ነገር ሊጨምርበት እንጂ እንደ ሀገር ከሽፈናል። ያውም ደግሞ በምጥ ውስጥ እያለን አገሪቷ የመፍረስ ጫፍ ላይ ነው ያለችው። ይሄንን ደጋግመን ነው ምንጮ። እጅግ በጣም አደገኛ የሆነ ሁኔታ ውስጥ ነው የገባ ነው። ላንተርፍ እንችላለን። የመፍረስ እድላችን 95 በመቶ ነው በእኔ ግምገማ 95 በመቶ። ምናልባት ትንሽ የሚቀረን የፈጣሪ እገዛ ገብቶበት ካልሆነ እድላችን በጣም በጣም ሰፊ ነው። የእርስ በርስ ጦርነት ውስጥ ልንገባ እንችላለን። አንድ ህዝብ እየጠፋ ሲመጣ ተስፋ ሲቆርጥ ይገባል። እየለየለት ነው። ስለዚህ በዚህ ጉዳይ በዚህ በፍርስራሽ ዋዜማ ላይ ሆነን ነገ ጠዋት አገሩን ጥሎ ሊሰደድ ወይም ደግሞ ያው የእሳት እራት ሆነን የምንቀርበትን ሲሳይ በአብይ አገዛዝ በአብይ አሳሰብና በወዴድ አመለካከት ወደዛ ፍርስራሽ እየወሰዱን ይሄ ጉዳይ አያሳስበውም፣ ይሄ ጉዳይ አያስጨውም። የበለጠ የሚያስጨው የሚያንጠለጥለው ሎቲን ነው፣ የሽቶ ጉዳይ ነው። በጣም እኮ በጣም እውነት እንደ ሀገር አለን ወይ? በጣም እኮ ሼም ነው እኮ በጣም እንደዚህ አይነት ትውልድና ጄኔሬሽን ላይ አንዳንድ ጊዜ መውደቃችን በጣም ያሳዝናል። የዛ ምልክት አድርጌ ነው አሁን የማየው። ስለዚህ በትግሉ ላይ ያላችሁ ሰዎች ይሄ ጉዳይ ሊያስቆጫችሁ ይገባል ለማለት ነው። ለምንድን ነው አጀንዳ ያልሆን ነው? ማን ነው እስቲ መግለጫ የሰጠው? ደሳለኝ ጫኔ ብቻ ነው
ፌስቡክ ላይ እንደው ከሊቃን ውስጥ በዚህ ጉዳይ ላይ ገለልተኛ አካል ገብቶ ይጣራሉ። የትኛው የፖለቲካ ድርጅት የትኛው ይሄ ጉዳይ አሳስቦኛል ብሎ የኦሮሞ ሊቃን የፖለቲካ ድርጅቶች መግለጫ ሰጡ? አማራ ክልል ላይ እየተፈጸመ ያለው ጥቃት ያሳስበኛል መች ተባለ? ኦሮሚያ ላይ 2008 2009 ሰው ሲሞት ሰልፍ አልተወጣም እንደ አማራ ክልል? የኦሮሞ ደም የኔ ደም ነው ብሎ ሰልፍ አልወጣም እንዴ? መግለጫ አልሰጠም እንዴ? ሁሉም የፖለቲካ ድርጅት መግለጫ አልሰጠም? መግለጫ ነው የሚሰጠው። በዛ ፕሮቴስት ውስጥ ጊዜያችንን አጥፍተን 24 ሰዓት ይህንን ስናወግዝ ስንቃወም ከትግሉ አጠገብ ስንሆን ነበር። የጀርባ ታሪኩን እየገባችሁ ሶሻል ሚዲያ ላይ ተመልከቱት። አብዛኛው በስሙ የታሰረም አለ። ከማዕከላዊ እስከ አዋሽ 7 ይሄ ትግል የህዝብ ትግል ነው ተብሎ ዛሬ አማራ ክልል እየሞተ ያለ እነ ቃል ኪዳን ተደፍረው ለሚገደሉ ሰዎች አንድም የኦሮሞ ሊቃን በመግለጫ አላወገዘም። ይመዝገብ። ይሄ ጉዳይ ነገ ያሳስበናል። ይሄ ጉዳይ እንደ ህዝብ አንቀጥልም። ይሄ ጉዳይ ነገ ጠዋት እኛንም ሊበላን ይችላል አላሉም። ይመዝገብ። ይሄ ጦርነት መልኩ እየተቀየረ እየመጣ ነው፣ እንደ ህዝብ አያኖረንም አላሉም። ይመዝገብ። ያሉት ምንድን ነው? ከሽመልስ ጋር እንነጋገር፣ የኦሮሚያ ጉዳይ ያሳስበናል ነው የተባለው። የአማራ ጉዳይ አልተባለም። የኦሮሚያ ጉዳይ ያሳስበናል። ቢቢሲ ያወጣው ሪፖርት ያሳስበናል አልተባለም። የህዝባችን ጉዳይ ያሳስበናል የተባለው። ይሄ አያስቆጭህም ወይ ነው የምልህ? ይሄ አያንገበግብህም? በአማራ ስም የተሰባሰብክ ፋኖ ነኝ የምትል ወዴት እየሄዳችሁ እንደሆነ ሳስበው ያማል። እንዴት በዚህ ደረጃ ቁጭት ውስጥ አንገባም? እንዴት የህዝባችን ቁስል ሆኖ አይሰማንም? ነው የአማራን ቁስል ለመረዳት አንዳንድ ጊዜ ክልሉ ላይ ማደግ አያስፈልግም ማለት ነው። ወጣ ያለ ሰው ነው የአማራን ቁስል የሚያውቀው። ምናልባት ወለጋ ላይ አዲስ አበባ ላይ ተበትነው ያለው አማራ ያ ነው ማለት ነው። እና አንዳንድ ጊዜ ግራ ይገባኛል። እኔ ይህን ትግል መሬት ላይ ያሉ ሰዎች በተገቢው ሁኔታ መጠየቅ መቻል አለባቸው ብዬ አስባለሁ። መጠየቅ መቻል አለባቸው። ድርጅት መስርተው ተቋም ይዘው መሪ ፈጥረው ህዝቡን ከጫፍ እስከ ጫፍ ክተት አውጀው ለአንዴና ለመጨረሻ ጊዜ እየሞተ ከሚያልቅ እየደፈረ ከሚያልቅ የሚከፈለው መስዋዕትነት ተከፍሎ ይሄ ህዝብ ነፃ መውጣት አለበት ብሎ የሚቆርጥ እኔ አንድ ሰው ከመካከላቸው ካልተፈጠረ እጅግ በጣም በአማራ ትግል ውስጥ እኔ ከገዳዮቹ በላይ እንደ ጭራቅ አድርጌ በህይወት ዘመናችን በፖለቲካ የህይወት ዘመናችን ማየት ካለብን ይህንን ስብስብ ነው። ዋጋ አስከፍሎናል። እጅግ በጣም ዋጋ አስከፍሎናል። ስለዚህ የተፈጸመበትን እንድምታ ማየትም ያስፈልጋል። ምን ማለት ነው? እንደዚህ አይነት የዘር ማጥፋት ወንጀል በአንድ ህዝብ ላይ ሲፈጸም ስልጣን ላይ ያሉትን ሰዎች ደግሞ ማየት ያስፈልጋል። ምክንያቱም ኮታውና የፖለቲካ ስልጣንም የያዘው ኃይል የትኛው እንደሆነ መለየት ስለሚያስፈልግ ነው። ሰራዊቱን የሚያዘው የጦር ኃይሎች ኢታማዦር ሹም ብርሃኑ ጁላን ኦሮሞ ነው። የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ኦሮሞ ነው። የኦሮሞን ኮታ ይዘው ነው ስልጣን ላይ ያሉት። የደህንነት መስሪያውን የሚመሩት ዋና የኢንተለጀንስ ኦፊሱን የያዘው በሙሉ ኦሮሞ ነው። የፌዴራል ፖሊስን የያዘው ኦሮሞ ነው። የፌዴራል ፖሊስ ወንጀል መከላከልን የሚመራው ኦሮሞ ነው። የአዲስ አበባን
አጠቃላይ እንደዚሁም የፌዴራል ገቨርንመንቱ ቢሮክራሲው ከግማሽ 70-80% የተያያዘው በኦሮሞ። ስለዚህ በክልሉ ላይ እንደዚህ አይነት ጄኖሳይድ ሲፈጸም እነዚህ ኃይሎች ብሔራቸውን ወክለው ስልጣን የያዙ እስከሆኑ ድረስ በአንድ ህዝብ ላይ እንደዚህ አይነት ጥቃት ሲፈጸም እኛን አትወክሉም ብሎ ማውገዝ የተቃዋሚው ኃይል ግዴታ ነው። በስሙ ወደ ስልጣን እስከመጡ ድረስ ነን ብለው ደግሞ ራሳቸውን ደምድመዋል። ስለዚህ አንድ ብሔር ተሰባስቦ የኢትዮጵያን ፖለቲካ ስልጣን ይዞ የአማራን ህዝብ ለማጥፋት በምን አይነት ርቀት እንደሚሄድ በአንድ በኩል ሃይማኖታዊ መልክ እየሰጡት፣ በሌላ በኩል ፖለቲካዊ ትርክት እየሰጡት የአጼ ስርዓት ተመልሶ አይመጣም በሚል የፖለቲካ ትርክት ይሰጥበታል። በሌላ በኩል ሞአንበሳ ምናንበሳ የሃይማኖት ነገደ ይሁዳ የሚል ቅስቀሳ በመቀስቀስ የአብይ አገዛዝ ሲፈልግ የጦር መሳሪያ ከሚሰጡት ኃይሎች ጋር በተለይ ይህንን የክርስትና ደሴትን እንዲያጠፋላቸው ከሚፈልጉ ኃይሎች ጋር በመተባበር ድሮንም ጥይትም እያስታጠቁት ይህንን ማህበረሰብ መፍጀት ነው የተያዘው። ልክ ትግራይ ላይ የነበረውን ዋናው ዶሚናንት የሆነውን ክርስቲያን እናጥፈው ነው። የፖለቲካ ትግል ብቻ አልነበረ፣ ሃይማኖታዊ ጦርነትም ነው አብይ የያዘው። ስለዚህ አማራ ክልል ላይ ሄዶ ቃል ኪዳን የተባለች የ14 ዓመት ልጅ ሲገድል የተገደለችው ክርስቲያንም ጭምር ነች። በአብይ ጭንቅላት ሰሜናዊነትን ነው ማጥቀቅ የሚፈልገው። ይሄ የጦርነቱ መልክ ማሳያ ነው። ሰሞኑን በሰራው ፕሮግራም ላይ ሃይማኖታዊ ተቋማት የሚሰጡት የፕሮፓጋንዳ ናሬቲቭ መቀስቀሻ ኢንስትሩመንት ነው፣ ማነሳሻ ነው። አብይ አህመድ የተባበሩት ኤሚሬት ሄዶ ድሮን ሲያመጣ ዓላማው ይሄ ነው። የወዳጅነት ትብብሩ፣ የድሮን ሽያጭ፣ የድሮን ስጦታ፣ የትብብር አሊያንሳቸው በዋናነት ይሄ የፊውዳል የሆነ የሰሜናዊ ትርክት የክርስትና ደሴት ያለውን የማህበረሰብ ክፍል ተባብረን እናውድመው የሚል አሳሰብ ነው። የወዳጅነት አሰላለፍ ነው። ሰው ጠንቅቆ ሊያቅ ይገባል። ስለዚህ እነዚህ የኦሮሞ ኃይሎች በእኛ ላይ ነገ ጠዋት ያሰጋናል፣ ይሄ የዘር ማጥፋት ወንጀል ነገ ጠዋት አደጋ ያመጣብናል፣ የታሪክ ተጠያቂ ያደርገናል፣ ከህዝቡ ጋር የምንፋታበት ቁርኝት ይፈጥርብናል የሚል ግምገማ ለያዙም በዝምታ ያስተላለፉ ተባባሪ ሆነዋል። በሌላ በኩል የሰርቫይቫል ጥያቄ ይዞ የህልውና ጥያቄ ይዞ ወደ ትግል የገባው የፋኖም ትግል እንደዚህ አይነት ትልቅ የሆነ ማስረጃ ሲመጣ ይሄንን አጌንስት የፖለቲካ ኢንስትሩመንት አድርጎ አልተጠቀመው። በመግለጫ የፖለቲካ ስራ በመስራት በአክቲቪዝሙ ላይ ምክንያቱም የህልውና ትግሉን የበለጠ ትክክል ነው ወደ ጫካ ያወጣበት መንገድ ይሄ አደጋ ስላለ ነው ብሎ እንኳን ማህበረሰብ ውስጥ ገብቶ ሰፊ ስራ ሰፊ ንቅናቄ የግንዛቤ ማስጨበጫ የሚሰራበትን ሁኔታ አልፈጠረም። በድንዛዜ ዝም ብሏል። ቢቢሲ ያወጣውን ሪፖርት ተመልከቱ ብሎ ለአክቲቪስቶቹና ለአንዳንድ ሚዲያ ሰጥቶ ዜና ከመሰራት ውጭ እስቲ የፖለቲካ ስራ ስሩበት። እስቲ የታለ የተሰራው? በህወሓት ጦርነት ጊዜ ይሄ ሪፖርት በዛን ሰዓት የወጣ ሪፖርት ቢሆን ህወሓት ካለው የፖለቲካና ዲፕሎማሲ አቅም የሴኩሪቲ ካውንስሉ በእርግጠኝነት በዚህ ጉዳይ ላይ ማዕቀብ ለመጣል ተቀመጠ የሚል ዜና እንሰማ ነበር። የት ድረስ ሊሄዱ እንደሚችሉ ምን አይነት መዋቅራዊ ሰንሰለት እንዳላቸው የፖለቲካ አቅም የዲፕሎማሲ አቅም ማየት ተችሏል። በአማራው በኩል ግን ስንመጣ እንደዚህ አይነት ቢግ ኢሹ እንኳን ይዞ እየመጣ ይሄንን ከህልውና ትግሉ አኳያ ትልቅ ግብአት አድርጎ ለመስራት የሚሄድበት የፖለቲካ ሁኔታውን ስናየው እኔ ያዝናለሁ።
በአጠቃላይ ነው የምላችሁ እኔን ጨምሮ ነው ምንም በቃ የምናሳዝን የሆነ እርግማን የሆነ ሁኔታ ውስጥ ነው ያለነው። በሌላ በኩል ይሄ የህልውና ትግላችን ህዝብን የመታደግ ጥያቄ ነው ወደ ጫካ ወደ በረሃ ያወጣን ተብሎ ሰው እስከ ሞተበት ድረስ የሚሞተው ሰው የሚደፈረው ሰው እኛ ባመጣነው የመታገያ ዓላማ ነው ይሄ ሰው እየሞተ ያለው የሚል መሬት ላይ ባሉ ሰዎች የኃላፊነት ስሜትን ሊቀበሉ ይገባል። ይሄ የኃላፊነት ስሜትን ከተቀበሉ ከነሱ የሚጠበቀውን ግዴታ ለህዝቡ ለመስጠት ግዴታ አለባቸው። የፋኖ የህልውና ትግል ወደ ጫካ ያወጣበት ዋነኛ ምክንያት ህዝቡንም ሰለባ አድርጎታል። ህዝቡን ሰለባ ያደረገበት ምክንያት ከፋኖ ጋር የተያያዘ አጀንዳ አለ ተብሎ ነው። የምትደፈረዋ የደፈረችው ፋኖን እዚህ ታመጫለሽ እየተባለች ነው። እዚህ አካባቢ ያሉ እየተባለች ነው። የሚሞቱት ሰዎች አንተ ፋኖ ተብለው ነው። ስለዚህ በፋኖ ስም እስከ ሞቱ እስከደፈሩ ድረስ ፋኖስ ምንድነው ግዴታዬ? ምንድነው ከኔ ኃላፊነት ጉድለት ውስጥ ይሄ ህዝብ በዚህ ደረጃ ዋጋ እየከፈለ ያለው የሚለውን በገንዘብ የጋራ የሆነ ስምምነት ያስፈልጋል ማለት ነው። ስለዚህ እነዚህ ነገሮችን ማየት የማይችል የህልውና ታጋይ ምን ማለት ነው? የሰርቫይቫል ጥያቄ የህልውና ትግል ምን ማለት ነው? ሚዲያ ላይ እኛ ይሄንን መቼም እየቀሰቀስን አናስተምርም። እያንዳንዱ ሰው ጫካ የገባበት ምክንያት ስለሚያውቅ ማለት ነው። የተወሰነ ጥቂት ሰዎች ሚዲያ ላይ ይናገራሉ፣ ሀሳብ ይሰጣሉ። እሱ አይደለ እሱ በእነሱ ብቻ የታጠረ አይደለም ትግል የሚፈተነው። ብዙሃኑ ይገመገማል፣ ይታያል። ብአዴን ሰሞኑን ሰምታችሁታል። ምን እያለ ያለው የደፈሩ ሰዎች እኮ ትንሽ ገንዘብ እንስጣችሁና ተመለሱ እያላቸው ነው። በዚህ ደረጃ ነው የአማራን እያሳነሱት ያሉት። መደፈሩ እያስቆጨው አይደለም፣ መሞቱ እያስቆጨው አይደለም። ደማችሁ ስለፈሰሰ እሱን ሶፍት የማይገዛ ገንዘብ እየሰጠናችሁ ግድ የለም ሽማግሌዎቻችን ሰብሰብ በልና እርቅ ፍጠሩ፣ እርቅ እንፍጠር። ምን አማራ እኮ ጠግቦ አይደለም የሚታገለው፣ ተቸግሮ እኮ ነው፣ ተገድሎ እኮ ነው። የዲሞክራሲ ጥያቄ አልጠየቀም እኮ። ለምን ገደላችሁኝ ነው፣ ለምን አፈናቀላችሁኝ ነው። ይሄ ጥያቄ እኮ የፖለቲካ ጥያቄ የለም። ዓላማውና ሞቲቭ ራሱ መልስ የሚያገኘው በፖለቲካ መልስ ቢሆንም ፋኖ የተነሳበት የትግል ዋነኛ ዓላማው ግን ፖለቲካዊ ዓላማ አይደለም። የሰርቫይቫል ጉዳይ ነው። ህዝብን የመታደግ ጉዳይ ነው። እያንዳንዱን አማራ የመታደግ ጉዳይ ነው። መሞት የለብኝም የሚል ነው። ህዝብ እየተፈናቀለ እየተገደለ ነው የሚል ህዝብን የመታደግ ጉዳይ ነው። ህዝብ የመታደግን ጉዳይ ከፖለቲካ ዓላማ ትግል በላይ ነው። ከፖለቲካ ዓላማ ትግል በላይ በሆነ አጀንዳ ጉዳይ ላይ ደግሞ የምትሰባሰብበት ብቸኛው ጉዳይ ህልውና የሚል እስከሆነ ድረስ በህልውና ትግል ውስጥ ዋጋ ሊያስከፍለው የሚችለው ማህበረሰብ እንዳለ ተገንዝበሃል ማለት ነው። የጋራ ስምምነት አለ ማለት ነው። አንድ የሆነ የጋራ ጠላት እንዳለ ተማምነሃል ማለት ነው። ስለዚህ በዚህ የጋራ ጠላት ላይ ተስማምተ ልትፈጥረው የምችለው ዋናው የአንድነት ጉዳይ ነው። ይሄ አንድነት ዓላማው ነው የሚያሰባስበው። ዓላማው ያሰባሰበው አንድነት ደግሞ ተቋማዊ አንድነትን ይፈጥራል። ተቋማዊ አንድነት የፈጠረው አሰላለፍ የድርጅት አቅም፣ የተዋጊ ኃይል፣ የሰራዊት አቅም፣ የመሳሪያ አቅም ወደ አንድ ማዕከላዊ እዝ ተሰበሰባለ ማለት ነው። ይሄ የተሰበሰበው ኃይል ሶስተኛው ምዕራፍ ሊያደርግ የሚችለው እየደፈረና እየተገደለ ካለው ማህበረሰብ ጦርነቱን አስፍቶ ገዳዩ ወዳለበት አካባቢ ላይ
መምጣት ነው፣ መዝመት ነው፣ ለህዝቡ ክተት ማወጅ ነው። ይህንን አድርገ ጦርነቱን መጨረስ ነው። በዚህ ጉዳይ ላይ ስትስማማ ነው። ይሄ ግንዛቤ ሲኖር ነው የአማራ የህልውና ታጋይ የህልውና ሰራዊት መሪዎቻችን የሚባል ስም ሊሰጥ የሚችለው እንጂ እንዴት ይሄን በቃ በዚህ ሁኔታ ውስጥ ትግሉ እየተሽከረከረ መምጣቱ እኔ ያሳዝነኛል። እኔ አሁንም ደጋግሜ ከዚህ በፊት የምናገረው ይሄን የምናገረው አንድም የትግሉ ባለቤት ነን ብለን ስለምናስብ፣ ሁለተኛ ስህተት እያየን ስለማንችልም፣ ሌላው ደግሞ ስህተታችንን ተጠቅመው እያላገጥብን ነው። ግርማ ሰይፎ የተናገረው ማየት በቂ ነው። አዲስ አበባ ላይ የሚፈናቀለው ድሃ አይደለም ድህነት ነው እያለ አንድ የሆዴድ ፈረስ እየሰደበን ነው። የአማራን ነው እየሰደበ ያለው። ተመርጦ ነው እየተፈናቀለ ያለው የአዲስ አበባ አማራ። ስለዚህ ትግሉ እየዘገየ በመጣ ቁጥር አንድም በተደማሪ ካድሬ፣ በሌላ በኩል በገዳዮቻችን በአጫፋሪዎችና በሚዲያ ሰራዊት እንዴት እንደሚሳለቁ ማየት ያስፈልጋል። በቁስላችን ላይ እየተሳለቁ ነው። ፋኖ ገሎ ሪፖርት የራሱን ሪፖርት ነው ቢቢሲ ያወጣው እያሉ እየዘገቡ ነው። ይሄ ሁሉ ሊያሳምመን ይገባል። ስለዚህ ይህንን ትግል ከልብ የሚሰማችሁ ሰዎች ወደ አንድነት ኑ፣ አንድ ድርጅት ፍጠሩ፣ ህዝቡን አታግሉት፣ የፖለቲካ እንቅስቃሴያችሁን የበለጠ ፍጠኑ። ጊዜ የለንም፣ እሳት ውስጥ ነው ያለነው። ይህንን ማድረግ ከቻላችሁ አድርጉ። ማድረግ የማትችሉ ከሆነ ከአቅም በላይ ከሆነ ግን ህዝቡ የራሱን ብያኔ ይበይን። ሌላ ድርጅት ይፈጥራል፣ ያወጣሃል፣ ከልቡ ያወጣሃል። አንተ መሪ አይደለህም ብሎ ያሽቀነጥርሃል፣ ያወጣሃል፣ ሰራዊቱ ያምጽብሃል። እኛ በዛ ደረጃ የሚዲያ ስራ መስራት አቅቶን አይደለም። እና ሌላ አደጋ ውስጥም አትግቡ። ፖለቲካ ከሆነ የምትሰሩት ፖለቲካ በዚህ ደረጃ አይሰራም። በጣም የተንዛዛ እየሆነ ነው። በሌላ በኩል ደግሞ የለቅሶ ዜና እያደረግን ነው። እየሞትን ሞታችንን ብቻ በመዘገብ ላይ እዛው ላይ የተቸከለ ትግል የትም አያደርስም። ሞቱን ለማስቀረት ነው ትግሉ የመጣው። ስለዚህ ሞቱን ለማስቀረት ቅድሚያ የሚያስፈልገን መሰረታዊ ነገር ፖለቲካዊ ብያኔዎች የሚያስፈልጓቸውን ወሳኝ ጉዳዮች አሉ። እሱን ጨርሳችሁ ኑ። ህዝቡን በቃ ሞት ሰለቸን፣ የሞት ዜና መስማት ሰለቸን እና ይሄ በጣም ሊታሰብበት ይገባል ብዬ አስባለሁ። የጽናት ሚዲያ ቤተሰብ፣ እኔ ዛሬ የተናገርኩት ቢቢሲ ያወጣው ዜና እጅግ በጣም ያሳዝናል። እጅግ በጣም የሚያሳዝን ዜና ነው። ታቦታቱን እየጠራው እየለመንኳቸው እባካችሁ እያልኩኝ የፈጣሪን ስም እየጠራው ጨከኑብኝ፣ አበላሹኝ ነው ያለችው። በጣም ነው የሚያሳዝነው። በጣም ይመዝገብ ነው የምንለው። የጽናት ሚዲያ ቤተሰብ የዛሬ ፕሮግራማችን ይህን ይመስል ነበረ። በሚቀጥለው ሌላ ፕሮግራም እስክንገናኝ ጽናትን እንግዲህ ሀሳባችን ሌሎቹ እንዲደርስ የሀሳብ አስተያየት ስጡበት፣ ሼርም ላይክም አድርጉ። በሚቀጥለው በሌላ ሀሳብ እንገናኛለን እያልኩ የዛሬን በዚያ በቃለሁ። ጽናትንም ደግፉ። ሰላም።